ካንተ በላይ ለኔ የለምና ለኔ ኢየሱስ መድኔ ሲከፋኝ የማወይ በመናዬ ማሳይ ለክፉ ቀን ትሆናለህ ቢመኩብህ ታስመካለህ ሲከፋኝ የማወይ በመናዬ ማሳይ ለክፉ ቀን ትሆናለህ ቢመኩብህ ታስመካለህ ገሰገሰች ይላል። ኤልሳ ከርቀት አይቷት ናስቲ ብሎ ጊያዝን ጠራው። ሂድ፣ ይህች ሴት ያለ ወትሮ አትመጣም፣ እግዚአብሔር የሆነ ነገር ሆናለች፣ ነገሩን አምላኬ ከኔ ሰውሮታል፣ እስቲ ሂድና ጠይቃታል። ሄዶ ሲጠይቃት ደህና ነው ስለ ደህና ነው። ኤልሳ ጋር ስጠኝ ብያለሁ ወይ አለችው። ስጠኝ ብያለሁ፣ አታታለኝ፣ ባሪያህን አታታል አላልኩም። ስለዚህ ኤልሳ ቶሎ ብሎ ከማንም ሰው ጋር እንዳትነጋገር ፍጠን፣ ሂድና ለልጇ ህይወትን ስጥ ብሎ ላከው። አይገርምም? የነብይ ሎሌ ነው። ኦልሞስት የነብይ ሎሌ እኮ ማለት እንደ ነብይ ቁጠሩት። አሁን እኮ በጣም ብዙ ምድር ላይ የተኑ ሰዎች ለነቢያቱ ማይክ የሚያቀብሉ ሰዎች ነው። ሮጦ ሄዶ ገባ፣ አደረገው፣ በችልተኝነት ወጣ እና ኤልሳ ጋር ሲደርስ ሲለው አልተነሳም። ኧረ ጌታ ከእንደዚህ አይነት ዘመን ያድናችሁ፣ ከእንደዚህ አይነት ምንም መፍትሄ አልባ ሰው ያድናችሁ። እናንተ በተጠራችሁበት ስፍራ ህይወትን ነግራችሁ መውጣት ይሆንላችሁ በኢየሱስ ስም። እኔ እንደዚህ ባርካችሁ፣ በገባችሁበት እጅ ጭናችሁ በጸለያችሁበት ስፍራ ለውጥ ይዛችሁ የምትወጡ ሰዎች ያለ ለውጥ ኢየሱስ ክርስቶስ ያለ። ስለዚህ ረጅም መጸለይ አይጠበቅ ይችላል። አጭር ነው ጸሎቷ። በቃ ይቺ ጸሎቷ ልጄ ታማለች፣ አንተ ደግሞ መድኃኒት አለህ። ይሄ ነው ንግግራቸው። አዎ መድኃኒት አለኝ፣ መድኃኒቱን ግን ላንቺ አይደለም የምሰጠው አስቀድሜ ያለኝ፣ ችግር የለውም ከመድኃኒቱ ትርፍራፊው ለኔ ሰጠኝ። ረፍት አነሳችሁ ኢየሱስ ረፍት ነሱ እንጂ ዛሬ በጌታ ኢየሱስ ክርስቶስ ረፍት ነሳችሁ፣ መድኃኒቷን ይዛ ሄደች። ስለዚህ ትሑታን ሁኑ። የጸሎት መሰዊያችሁ ላይ ጸሎት በማስረዘም ብቻ አትመኑ። አጭር ጸሎት የሚሰማል ሰማይ፣ አጭር ጸሎት ብቻ መሰዊያችሁ ላይ ትሑታን። እምነት በእናንተ ውስጥ ይሙላ። ጸሎታችሁ ከልብ አምላክ በማክበር አምላክን በመታዘዝ ኦቢዲየንስ ባለው ልብ ተንበርከኩ። በእግዚአብሔር ምሕረት ላይ ብቻ ተደገፉ ስትጸልዩ። ጽናት ደግሞ ይኖራል። እነዚህ ነገሮች ኮንሲስተንሲ ግድ ነው እንዳትረሱ። ጽናት ካልሰጠኸኝ በቀር እንደዚህ ሱዳና ሴት እንጂ እንደ ጊያዝ ቸልተኛ ጸለያችሁ አትሁኑ። ቸልተኛ ነው፣ አልተነሳም ልጁ ብሎ ወጣ ጥሎት። ከዚህ በኋላ ለዚች ሴት ለልጇ ህይወትን ከቀጠለ በኋላ ኢየሱስ ወዲያው እንደዚህ ብሎ ይናገራል 31 ላይ ደግሞም ከጢሮስ አገር ወጥቶ በሲዶና አልፎ 10 ከተማ በሚባል ሀገር መካከል ወደ ገሊላ ባህር መጣ። ታስታውሳላችሁ? 10 ከተማ ስንነጋገር አንደኛው የሚገኘው ጌርጌሴኖን ነው ተባብለን ጌርጌሴኖን ላይ ተነጋግረናልና ዲካፖሊስ የሚባል ወይም ደግሞ ምስራቅ ገሊላ የሚባል ስፍራ ነው። ኢየሱስ በጣም ነው እዛ ስፍራ ላይ ያገለገለው። በጣም ገሊላ ቃጥ ታርጎ ነው ጣጥ በወንጌል ማትደፈር መንደር የገባ ምቾቱን ሳይጠብቅ ድንጋይ የተወረወረበት ወጣልን እየተባለ ሂድ ከዚህ። ታስታውሳላችሁ? ጌርጌሴኖን ያንን ሰው ዴሊቨርድ ካደረገ በኋላ ሂድ ወጣልን አሉት። ምክንያቱም በኢኮኖሚያቸው ላይ ነው የመጣው። ኢየሱስ ከከተማው ኢኮኖሚ ይልቅ ያን ሰው ነፍስ ያስጨንቀዋል። ስለዚህ ወጣልን አሉት። ውጣ ሂድ። አንዳንዱ ጋር ደግሞ እንደ ሳምራውያኑ ሰፈር ደግሞ ድንጋይ እየተወረወረበት ታስታውሳላችሁ? ድንጋይ ሲወረውሩበት ነው፣ ሲከነክቱት ነው። ዮሐንስና ወንድሙ ጌታ ሆይ እንዘዝ፣ እሳት ይውረድ ከሰማይ ይውረድ። በጣም ኢሞሽናል አደረጋቸው ነገሩን ጌታቸው ሲፈነክት። እና በአገልግሎት ዘመን ኢየሱስ ያላየው ምንድነው ብትሉ ምንም። በአገልግሎት ዘመናችን ምን እናያለን? ገና ምን አየን? እኔ ምንም አላየሁም በበኩሌ ወገኖቼ፣ ስለናንተ አላውቅም።
እና አሁንም ጌታ ኢየሱስ ክርስቶስ እዚህ ይችን ሴት ካገለገለ በኋላ ሆን ብሎ ነው የሚመጣው። ሆን ብሎ መጣና የሆነች ትምህርት ጥሎ ያልፋል። አይ ሰው ውሻ አይደለም ቡችላ ነው ብሎ ወጣ እዚህ ክፍል ላይ። ቀጥሎ ደግሞ ወደ ሲዶና በሲዶና በኩል አልፎ ወደ 10 ከተሞች ወደሚባለው ስፍራ ወር ደግሞ ምስራቅ ገሊላ በኩል ጌታ ኢየሱስ ክርስቶስ ተገኘና እጁን ይጭንበት ዘንድ ብሎ ቁጥር 33 ላይ እጁን ይጭንበት ዘንድ ለመኑት። አንድ ደንቆሮና ኮልታፋም የሆነ ሰው ወደ እርሱ አመጡ፣ እጁን ይጭንበት ዘንድ ለመኑት ይላል። ከዚህ በኋላ እንደዚህ ይላል፣ ለመኑት፣ ከህዝቡም ለይቶ ለብቻው ወሰደው የሚል ቃል አለ። ወደ ሌላ ስፍራ ዘወር አደረገው እንደማለት ነው። ከዚያ በኋላ ጣቶቹን በጆሮቹ አገባ፣ መላሱንም ዳሰሰ ይላል። ይሄ ሰው ይህን ያደረገበት ምክንያት ዝም ብሎ አይደለም። አሁን በቃል ለመፈወስ አይችልም። ይሄንን ሰው እንደ ሁኔታው እንደው የፈውስ አገልጋዮች እዚህ ውስጥ ካላችሁ እንደ ሁኔታው ነው የሚገለገለው አይደል? ዝም ብለን ውጣ በድፍን መረጃ። ይሄ ያው ማርቆስ ወንጌል አገልጋይነት ክፍል ስለሆነ እዚህ ውስጥ አገልጋዮች ያላችሁ ቀን የሚጠብቅላችሁ ሰማይ በደንብ ስሙ። እንደ ሁኔታው ነው አይደል? ጌታ ኢየሱስ ክርስቶስ ያገለገለው ይሄ ሰው ቢያናግረው አይሰማም። ምክንያቱም ጆሮ አይሰማም ይላል። ጆሮ አይሰማም። ለብቻ ወሰደና ጣቶቹንም በጆሮቹ አገባ ይላል። ገና ነው አይሰማም። እንደገና ደግሞ መላሱንም ዳሰሰ። አይናገርም፣ አይሰማውም፣ ኢየሱስን አያናግረውም። ስለዚህ ሰውየው ባለበት ሁኔታ እንደዚህ የተለየ ድርጊት ተጠቅሞ ይህንን ሰው ሲፈውስ ታያላችሁ። ከዚህ በኋላ አንድ ቃል ታገኛላችሁ። ወዲያውም ወሰደ፣ ጣቶቹንም በጆሮቹ አስገባ፣ እንትፍም ብሎ መላሱን ዳሰሰ፣ ወደ ሰማይም አሻቅቦ አይቶ ቃተተና ይላል። ቃተተ የሚል ቃል ታገኛላችሁ ቁጥር 34 ላይ። ይሄ የኢየሱስ መቃተት የውስጥ ጩኸት ነበር። የውስጥ ጩኸት። ምክንያቱም እንደዚህ አይነት ነገሮችን ጌታ ኢየሱስ ክርስቶስ ብዙ ጊዜ ካደረገ ከኃጢአት የተነሳ ልክ ሮሜ 8:23 የምትይዙ ሰዎች ምናልባት ካላችሁ ወይም ደግሞ ሮሜ 8:26 ላይ ተመሳሳይ ቃል የሚጠቀሙ ተመሳሳይ ቃል ይሄ የመማለድ ጩኸት ነው። የመቃተት ጩኸት ማለት የመማለድ ስለ ኃጢአት መማለድ እና በኃጢአት ምክንያት የመጣውን የዚህ ሰው የህመምና የሐዘን ክብደት ሲመከት ያሳየው ርህራሄ ነው። እኔ ጌታ ሩሩኩ እኔ ጌታ ነኝ ምን ችግር አለ እንኳን አላለም። ህይወቱን ያሳየን ኢየሱስ ሲመላለስ ያደረገው ነገር ህይወቱን ያሳየን ምን ያህል ሀምብል ጌታ እንደሆነ። ያን ሰው ሲያየው የዛ ሰው ኃጢአት ደዌያችንን ተቀበለ ነው። ዝም ብሎ አይደለም ፈውሶ በቃ ተፈውሳል ከእንግዲህ ደህና ነህ ሂድ አይደለም የሚለው ኢየሱስ። ያንን ሁሉ ደዌ የተቀበለ ነው። ስለዚህ የዛ ሰው በኃጢአት ምክንያት የመጣበት የዚህ ህመም ስቃይና ሐዘን ኢየሱስ ውስጥ ያልፋል። የፈውስ አገልጋዮች በዚህ ውስጥ ካላችሁ ምልክት እንድትሰጡኝ እፈልጋለሁ። ምልክት እንድትሰጡኝ ምናልባት የሆነ ምልክት አላውቅም ቢሹዬ ምን አይነት እንደሚሰጡኝ የሆነ ብቻ የመንፈስ ቅዱስ ምልክት እርግበዋለች አይደል ወይ እሱ ሊሆን ይችላል አላውቅም። ብቻ በፈውስ ላይ የምታገለግሉ ሰዎች እኔ ብላችሁ ማይክን ብከፍቱልኝ ደስ ይላል። ከሌላችሁ ደግሞ ዛሬ እንጸልያለን። ሰላምዬ የእሳት ምልክት አድርገሻል። አንቺ ነሽ እንደው አንቺ ነሽ? አዎ የእሳት ምልክት እሺ አድርጉልኝ። አዲስ ዓለም እሺ ጌታ ዘመንሽን ይባርክ። የአንዱ ምልክት ፍርዶስ እሺ አስቶሽ ኢየሱስ ያድናል። ይህ አንዱ ምልክት ነው። የሰዎችን ህመም የፈውስ አገልጋዮች አንዱ መለያ ምንድን ነው? የፈውስ አገልጋይ እንደሆንኩ ምን አውቃለሁ የምትሉ ሰዎች ካለ የሰዎች